ገልጠው ጊዜ ፍጥረታቶች ሁሉ ያዩታል። ይሄን ይመስላል። መጽሐፍህ ላይ ያለ የለም። እዚህ ላይ ቁምና እንትን በል መጽሐፉ ላይ ያለው ችግር አይደለም። ቆይ አንጻራዊ አድርገን እንድናነሳለህ ነው። እግዚአብሔር በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ የለም? ብርሃንና ግርዶሽ የለም። እግዚአብሔርን በመለኮት ያየው የለም። ቆይ አንዴ፣ በብርሃን ውስጥ ነው የሚኖረው አይደል እግዚአብሔር? አዎ፣ በጣም ጥሩ። ያ ብርሃኑ ፈጣሪ ነው ፍጡር? እግዚአብሔር በባህሪው ብርሃን ነው። እግዚአብሔር ብርሃን ነው ይላል። እግዚአብሔር ምንድነው አላልኩም? ብርሃን ነው። እርሱ የሚኖርበት ብርሃን ፈጣሪ ነው ፍጡር? በል የሚኖርበት። እሺ ፍጹም መልስ የለም። እሺ ይስሐቅ ምን ትላለህ አንተ? ቤትህን ሀሳብ። አቤት አቤት። እስቲ ጥያቄው መልስ እንደገና ሰማኝ። እግዚአብሔር የሚኖርበት ስፍራ አለ ወረዳ ያሰ እግዚአብሔር የሚኖርበት ስፍራ አለ አይደለ? የራሱ የሆነ ስፍራ አዎ አለ። ስለዚህ እግዚአብሔር የተገደበ ነው ማለት ነው። እሱ የሚኖርበት ቦታ በሰማይ ሰማያት ይኖራል። እሱ በሁሉም ቦታ አለ። በሁሉም ቦታ ገሃነም ውስጥ አለ እግዚአብሔር? አይ ገሃነም ውስጥ እሱ የለም። ገሃነም የፈጠረላቸው ለጂኒዎች ለጋኔሎች ነው። በጣም ጥሩ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። የተገደበ ነው። ስለዚህ አልፈለገውም። እሱን ስላልፈለገው ነው እንጂ ጥያቄው ፈልጓል አልፈለገም ሳይሆን በሁሉም ቦታ አለ ከተባለ ገሃነም ከቦታዎች ነው፣ ያው ከቦታዎች ነው። ስለዚህ በገሃነም ውስጥ ይኖራል ወይ እግዚአብሔር? አይኖርም አልክ። አይኖርም ካልክ የማይኖርበት ቦታ ካለ የተገደበ ነው ማለት ነው እግዚአብሔር አይደለም። መጀመሪያ ተረዳኝ። እሺ እግዚአብሔር ገሃነም ውስጥ አለ የለም? ይሄን ቦታ የፈጠረልን በመጽሐፍ ቅዱስ ይሄን ቦታ ወይም ገነትና ገሃነምን የተፈጠረው ገነት በእግዚአብሔር የእግዚአብሔርን ፍጹም ወይም ደግሞ ከእግዚአብሔር ጋር የሚሄዱ ሰዎች የሚኖሩበት ቦታ ነው። ለማን ተፈጠረ? እንደገና ደግሞ ገሃነም የተፈጠረው ደግሞ የወዳደቁት መላእክቶች እና እነሱን የሚያገለግሉ የሚኖሩበት ቦታ ነው፣ የሚቀጡበት ቦታ ነው። ካወቅን እሱን እናመሰግናለን ስላሳወቅን። አሁን ግን ጥያቄው እሱ ሳይሆን እግዚአብሔር ገሃነም ውስጥ አለ የለም ነው። ዛቱ ውስጥ አይልም። ያላለውን እኛ ከመጽሐፍ ቅዱስ ውጪ አንናገርም ይላል። እግዚአብሔር በሲኦል ውስጥ አለ የለም? በገሃነም ውስጥ አለሁ ብሎ አልተናገረም። በሲኦል ውስጥ አለ አይደለ? በሲኦል ውስጥ አለ የለም? እግዚአብሔር በሁሉ ቦታ አለ። ነገር ግን በሲኦል አለ ብዬ የምናገርህ መጽሐፍ ቅዱስ ካልነገረኝ ነግሮሃል። እያዳመጥከኝ መጽሐፍ ቅዱስ ያልነገረንን ወይም ያልተናገረንን እኛ ትርጉም አንሰጥም። እሱ በቦታ የሚገደብ አይደለም። ለምን? ሁለቱንም ቦታ የፈጠራቸው እሱ ነው። ሁለቱንም ቦታ ከፈጠራቸው እንዴት አንዱ ቦታ አለ አንዱ ቦታ የለም ብለን ለምን የለም ብለህ ብትጠይቀኝ መጽሐፍ ቅዱስ ካላለኝ በዛ ቦታ አልኖርም ነው ያለኝ። ምክንያቱም እዛ ቦታ ላይ የሚቀጡ አሉ። ነገር ግን እዚህ ጋር አንድ ነገር ልንገርህ። እሳት እያዳመጥከኝ ነው? እባክህን ስትጨርስ እንዳላቋርጠህ ብዬ ነው። እግዚአብሔር በሲኦል የለም አልክ፣ ነገር ግን በሲኦል አለ እያልኩህ ነው። መጽሐፍ ቅዱስ ላይ ማስረጃ እንስጠህ። ስጠኝ። በጣም ጥሩ ስጠኝ። ይመቻል። ሰላም ለማውጣት ቪዲዮ አልችልም። እሱ አልችልም። መልካም ቆይ ላውጣልህ አንድ ጊዜ። እግዚአብሔር በሲኦል ውስጥ እንዳለ ይሄማ ማወቅ አለብህ። እሺ አንዴ ያውና እስኪ ችን አንብባት አንድ ጊዜ ይስሐቅ። እስቲ አንብብልኝ። አይነበብም? ያው ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ሲኦል ቢወርድ በዚያ አለ። አይዋ እግዚአብሔር በሲኦል አለ የለም? ጌታ ሰው
ይሄ ማለት ምን ማለት ነው? እስቲ ንገረኝ። ይሄን ማለት እስቲ ንገረኝ አንተ። ይሄ ማለት በሲኦልም ብሄድ በዚህ አለህ አለ። በሲኦል አለ እግዚአብሔር አንተ አለ። ይኸውልህ ቅድም ስላላዳመጥከኝ ነው። ሁለቱንም ቦታ የፈጠረ እሱ ነው አይደል? የፈጠረው አይደለም ጥያቄው። በሲኦል አለ የለም ነው ጥያቄው። በሲኦል አለ እያለ ዳዊት እየተናገረ ነው። ምን ትላለህ? እሱ በሲኦል አለ ይኖራል ብዬ አላምንም። ምክንያቱም መጽሐፍ ቅዱሱ እንደዛ አይደለም ያለኝ። መጽሐፉን ካደ። በሁሉ ቦታ ትገኛለህ እንጂ ያለኝ በሲኦል ውስጥ አለ እያለ ነው ዳዊት። በሲኦልም ብሄድ በዚህ አለህ አንተ አለ። ክዳዋል ይሄን ጥቅስ ወይስ ታምንበታለህ? በዚህ አልረዳውም። መካድ ሳይሆን በዚህ አልረዳም። እኔ ምን ማድረግ አይቻልም። እሺ እግዚአብሔር አልክድምም። ካመንክ ሲኦል ከቦታዎች ነው ወይንስ አይደለም? ሲኦልማ ክፉ የሰሩ ሰዎች የሚቀጣበት ቦታ ነው። ማን ነው የሚቀጣበት? እነማን ናቸው? ያላመኑ ሰዎች ገብተው ጥያቄው ቦታ ነው አይደለም ሲኦል ነው ጥያቄው፣ ወይንስ ከቦታዎች ነው? አይ ቦታማ ቦታ ነው እኮ። ስለዚህ እግዚአብሔር በሁሉም ቦታ አለ ከተባለ ከቦታ ነው። ሲኦል ከተባለ በሲኦል ውስጥም አለ እግዚአብሔር ማለት ነው። አንተ በምትነግረኝ ልክ አይደለም። እኔ በምነግርህ ሳይሆን መልስ። በሲኦል ውስጥ አለ ቦታ ነው ካልከሱ በዚያ ቦታ ውስጥ ይገኛል አይገኝም? እግዚአብሔር አይ አይገኝም ካልክ የማይገኝበት ቦታ አለ ማለት ነው። ያም ማን ነው? ሲኦል። እንደዚያ ከሆነ ደግሞ በቦታ የተገደበ ነው ማለት ነው። አምላክ አይደለ ጌታ ሰው እሱ ይሄ እኮ አይደለም። እንደው ጣልቃ ልገባ ነው እንጂ በዚህ ሰዓታችንን ባንገል። ምክንያቱም ፈጣሪ ቦታ አይገድበውም ካልን እኔ ኦርቶዶክስ ነኝ። ለኦርቶዶክስ ወንድም ምን አልክ ይሳቅ? ይኸውልህ አሁን ለምትጠይቀኝ ጥያቄ የመለስኩልህ መልስ ነው እንጂ ሪደንደንሲ ይሆንብሃል እንጂ ከዚህ ውጭ ልመልስልህ አልችልም። የመለስከው መልስ የለም እኮ። በሲኦል አለ ወይ አልኩህ፣ ያ የለም አልከኝ። አይ አለ ይላል መጽሐፍ አልኩህ፣ አሳየኝ አልከኝ፣ አሳየሁህ። እኔ በዚህ አልረዳም አልፈልግም አልክ። በምንድን ነው የምትረዳው? እሺ አንተ ንገረን እስኪ። በሲኦል እንዳለ ይናገራል መጽሐፉ። በሲኦል ብሄድ አንተ በዚያ አለህ አለ ዳዊት። እንዴት ነው የምትረዳው? መጀመሪያ ሲኦል ማለት ምን ማለት ነው? በሲኦል ውስጥ አለ የለም? ሲኦል ማለት ምን ማለት ነው? ቅድም አንተ ስትተረጉመው ሲኦል ማለት የአምላክን ትእዛዝ ያልጠበቁ ሰዎች የሚቀጡበት ስፍራ ነው ብለሃል። አይ በዛ ውስጥ እግዚአብሔር አለ የለም? ኦኬ እንደዚህ ካልኩ እንዴት እሱ እዛ ቦታ ላይ እንዴት አለ ብለህ ልትነግረኝ ትችላለህ? ታዲያ ሁለቱ እንዴት አብረው ተስማምተው ይኖራሉ ብለህ መጽሐፉ አለ። እኔ ምን ላድርግ? በሲኦልም አለህ አለ ዳዊት። ተሳስቷል ዳዊት? ተሳሳተ እያልኩህ አይደለም። አንተ የምትጠይቀኝ መንገድ አይደለም እሱ የሚገልጽልኝ። እኔ እኮ የተረዳህ ነገር አንተ እኔ መጽሐፉ ላይ ያለውን ብቻ ነው እኮ ማመጣለህ። ወደ እኔ አታስጠጋው። መጽሐፉ ዳዊት በነገረኝ መሰረት አልረዳም ከሆነ ይሄ መጽሐፉ እንደሚለው እኔ እንደው በሲኦል አለ የሚለውን አልቀበልም ከሆነ መጽሐፉ በቀጥታ እንደነገረኝ አልቀበልም ብል እንጂ ከኔ ጋር አታያይዘው። አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል አልተኛም? ይሄኛው አጠያየቅህም ትንሽ እዚህ ጋር ትንሽ እንትን ብትለው ጥሩ ነው። ብዙ ሰዎች ይሰሙሃል። ለምን መሰለህ እንደዚህ የምልህ እየተደማመጥን የሚያሸማቅቅ ነገር እኮ እንደሱ ከሆነ አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል አልተኛም? ሞቶ ተገድሎ ማለት ነው። አዎ በመካነ መቃብሩ እኮ እንደሱ በላት ለ3 ቀን ቆይተዋል። በጣም ጥሩ። ስለዚህ ሙቶ የነበረው የተቀብሮ የነበረው አምላክ ነበር ማለት ነው አይደለ? አስባችሁታል? አምላክ ሙቶ። አዎ አምላኬ ነው። አላሁ አክበር። እሺ እዛ መቃብር ውስጥ ከተቀበረው አምላክ ውጭ ሌላ አምላክ አለ? ይኸውልህ የሞተበት መጀመሪያ አዳምጠኛ። ይኸውልህ አስጨረስኩ። ይኸውልህ አሁን አስጨርሻለሁ። አዳምጠኝ። ሞቶ የተቀበረው አምላኬ ምልህ ቃሉን አንተ
1934 ላይ ሄደህ ብታየው እኮ እውነተኛው ቃል ይላል አይደል? እናንተ የምትጠራጠሩበት እውነተኛው ቃል ነው ይላል አይደል? ባይዘለቅ አንድ ጊዜ ስለዚህ አምላክ በ3 ቀን ከሌሊቱ ሞቶ ነበር አይደለ? ያልሞተ አምላክ አለ የለም? የሞተልኝ ስጋ የለበሰው ነው። እሺ ያልሞተ አምላክ አለ የለም? አባቴ አንተ እንደምትለው አይደለም። መጽሐፍ ቅዱስን በደንብ አንብበው መጀመሪያ። እኔ መቼ አላልኩም እኮ ጥያቄ እኮ ነው የጠየኩህ። ዘለቀ አንተ እንደምትለው ትላለህ። እኔ ምንም ያልኩት ጥያቄ ነው የምጠይቅህ። እኔ አማርኛ አትችልም? የሞተም አምላክ ብሎ ተኝቷል ከኛ። እሺ አምላክ ሞቷል አልከረለ? ያልሞተ አምላክ አለ ወይንስ የለም? ያልሞተ አምላክ አለ የለም? በባህሪው የማይሞተው አለ። ስጋ የለበሰው ብቻ ነው። ስጋ ነፍሱን ሰጥቶ በስጋው እሺ አለ። ሄሎ አሎ ወይ አሎ። እሺ ታወጣልኛለህ ታዲያ ዳኒ? ምን ላውጣለህ? ሳላህ ሙስሊም ሳላህ ሙስሊም ያው ስለም እሺ ሳላህ ሙስሊም ከሆነ ሳላህ አለ። አይ አሁን በቃል ሳይሆን እኔ ለእውቀቱ ነው እንድታሰምረኝ ሌላ ነገር አይደለም። ወይ ሳላህ ከላይ ነው ያለው ብዬ እኮ ነው እዚሁ እሱ እንዳወጣለህ ነው። ሳላህ ሙስሊም ካለ አውጣለት እስኪ። ሀሳቡን ንገረኝ። ማን ዳኒ? አለው ምንድነው ቁርአን እንደሚለው ይሄ እዚህ ላይ አሁን ምንድነው ከቀደሙት ላይ ተማሩ ይወቁ፣ ከናንተ በፊት ያሉትን አይሁዶችና ክርስቲያኖችን ጠይቁ ይላል። ይሄ እዚህ ላይ ሂድና ክፈትልኝ። ሳላ ሙስሊም ያልከው ምንድነው ዳኒ? ሳላ ሙስሊም 2669 አንብቦ እስኪ። እኔ ጋር መጽሐፍ የለም፣ አንድ ሞባይል ነው ያለኝ፣ ካለ ያወጣል። እሺ ሳላ ሙስሊም ስንት አልክ? ወይ ደግሞ ሱራ 1094 ታውጣ፣ ከዛ በኋላ እሱን ታውጣል። መጀመሪያ ያልከውን እንጨርስና እሺ የመጀመሪያው ያንብብልን። ሳላ ሙስሊም እሺ ሳላ ሙስሊም ክፈተው፣ ችግር የለውም። 26 እሺ 2669 እሺ እዛ ጋር ሄዳችሁ ከማን ተማሩ ነው ይላል ያልከው? ሰላም ሙስሊም 69 ከቀደሙ መጽሐፎች ተማሩ ይላል። ተማሩ እሺ የሚለው ላንብብልህ። እሺ ዳኒ አታሳየኝም? ኧረ አሳያለሁ። አብሽር። ያው እስቲ አሳየኝ። ያ ሰላም ሙስሊም 2669 ይታያል? ይታየኛል። እስቲ ያ እሺ እስቲ ንገረኝ። እሺ ምን ይላል መሰለህ? ውድ ትሬድ የሚለው እንግዲህ እንግሊዘኛ ያን ላሳየህ ነው። እሺ حدثني سويد بن سعد كنا نبلنا ورقابه. حدثني سويد بن سعيد حدثنا حفص بن ميسرة حدثني زيد بن أسلم عن عطاء بن يسار عن أبي سعيد الخدري قال قال رسول الله صلى الله عليه وسلم لتتبعن سنن من كان قبلكم شبرا بشبر وذراعا بذراع حتى لو دخلوا في جحر ضب لاتبعتموهم قلنا يا رسول الله اليهود والنصارى قال فمن ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ለሰሃቦቻቸው ምን እያሏቸው ነው? ከእናንተ በፊት የነበሩ ሰዎችን ትከተላላችሁም አሉ። ወደፊት በጥፋት ላይ በሚሆኑ ጊዜ አንዳንድ ሰዎች ከነቢያት ከነቢ ሰለላሁ ዐለይሂ ወሰለም መንገድ አፈንግጠው ወደፊት የሚመጣውን ትንቢት እየተናገሩ ነው እዚህ እንጂ ተማሩ ሂዱ እያሉ አይደለም። ለተተቢዑነ ሰነነ መን ካነ ቀብለኩም ከእናንተ በፊት የነበሩ ሰዎችን መንገድም ትከተላላችሁ። ወደ አማርኛ ልታደርግልናችሁ እኮ እየነገርኩህ ነው። ወደ አማርኛ እየነገርኩህ ነው። ትንቢት ነው እየተናገረ ያሉት ወደፊት ስለሚሆን ነገር ነው። ሰዎች ወደፊት ወደ ጥፋት ሲመለሱ ጊዜ ከትውልዶቻቸው መካከል አንዳንድ ሰዎች ልክ እንዳለፉት ሰዎች የእነርሱን መንገድ ፈና ለፈና ትከተላላችሁም እያሉ ወደፊት
የእርሳቸውን መንገድ የሚከተሉ በስተት መንገድ ላይ እንደሚመጡ እየተናገሩ ነው። ለምሳሌ ከተባለ ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ልደቴን አክብረው ያላሉትን የእርሳቸውን ልደት የሚያከብሩ ሰዎች ተነሱ። ከነዚያ በፊት ማን ነበር የነቢያትን ልደት ሲያከብር የነበረው ከተባለ የመሲሁ ተከታዮች፣ የክርስቶስ ተከታዮች ልደትን ያከብራሉ። ከእኛም ትውልድ አሁንም ዛሬ ተነስተዋል እነዚህ ሰዎች በርካታ። ይሄ ለናሙናነት ያክል ነው። ነቢይ መሲሁን ልክ እንዲሁ ከልክ በላይ ከፍ ከፍ እያደረጉ በመዝሙር ወደ መለኮት እንደሚያነሱት ልክ እንዲሁ ከእኛም ትውልዶች ዛሬ መንዙማ ነሽዳ ምናምን እያሉ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች ተነሱ። ይህ ለናሙናነት ያክል ወደፊት ስለሚሆነው ነገር እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ሄዳቸው ከነሱ ተማሩ እያሉ አይደለም። ገብቶሃል? እስቲ ወይ በአማርኛ ወይ በእንግሊዘኛ እስቲ አድርጉ። እሺ እንግሊዘኛ ያናደረኩልህ እያነበብክ አስረዳል። በቃ እንደዛ ሚልካ You would trade the same path as was trodden by those before you inch by inch and step by step, so much so that if they had entered into the hole of the lizard, you would follow them in this also. ከዛ ትንታኔ ሲጠይቀው we said Allah messenger, do you mean Jews and the Jews and the Christians by your word, those before you? He said who else? አሁን ይሄ አሁን አንተ እንዴት ተረዳ? እኔ አሁን አረበኛውን አልችልም፣ እንግሊዘኛውን ብዙም አልችልም። ግን አሁን የትኛውን ነው ክርስቲያኖቹን ያልከው? እነዛ ማን ነው ስለው ያው ይሁድና ክርስቲያን ይላል። እነሱን ተከታዩ እንግሊዘኛው ላይ ቆይ ከኔ ጋር አውራ። እንግሊዘኛው ላይ የቱ ጋር ነው ሂድና ከክርስቲያን ተማር የሚለውን ትእዛዝ አሳይ። Do you mean Jews and the Christians? He say yo እሱ ክርስቲያንና አይሁድን ነው ወይ የምትለው ነው ጥያቄ ነው። አሁን የጠየቅኩት ጥያቄ ሂዱና ተማሩ የሚለው የመጀመሪያ ምን ይላል? ከነሱ መጀመሪያ ጠይቅ የሚለው ወደ አማርኛ አለክ አይልም። የቱ ጋር ነው ጠይቅ የሚለው? ያው በውሸት የምትክድ ከሆነ እሱ ያው ከሰማይ ስለሚያይ ጠይቅ የሚለው የቱ ጋር ነው? ጠይቅ የሚለው እንግሊዘኛው ላይ ጠይቅ የሚለው የቱ ጋር ነው ያለው? ለማንኛውም የሌለ ነገር እንትናት እኔ ትራንስሌሽን ብታደርግልኝ ደስ ይለኛል። እሺ አሁን እሺ ሁለተኛ ጥያቄ ደግሞ ልጠይቅ። ይሄን እሺ አንተ አትቀበልም? እሱ ውስጥ ህሊና ስለሚያውቀው ና አትቀበልም ሳይሆን አንተ የምትለው የለም ዳኒ ቆይ አትቀበልም ሳይሆን አንዴ ፖለቲካ አትስራ። አትቀበልም አይደለም አረብኛ ተነበበ። አረብኛው እንደዛ አይልም። እንግሊዘኛውንም ከአንተ የተሻለ እኛ እናውቃለን። እንግሊዘኛውም እንደዛ አይልም። ስለዚህ ሌላ እኛ እውነትን ነው የሚፈልገው። ፈልግ ችግር የለውም። የጠቀስከው ሐዲስ ሁለተኛ አረብኛውም እንግሊዘኛውም እንደዛ አይልም። አንዴ ቆይ አትቀበልም ሳይሆን የጠቀስከው ነገር የተሳሳተ ስለሆነ አዳምጥ። አሁን ለምሳሌ አንድ ሰው እሺ አዳምጥ። የጠቀስከው ነገር የተሳሳተ ስለሆነ አንተን አይደግፍም። ለዛ ነው ወደ ሌላ ካሮጥክ እያልክ ያለው እንጂ ሐዲሱ አረብኛውም እንግሊዘኛውም እንደዛ አይልም። እኛ ሁለቱንም ከአንተ በላይ እናውቃለን። ስለዚህ ሌላ ነገር ሞክር። እሺ አሁን ለምሳሌ ሙስሊም በቃ የቱርኩ እሺ እስታንታ መጀመሪያ ቻፕተሩን መጀመሪያ በፈጣሪ ከዚህ ላይ አንስቼ ነው ያው እያሳየው ያለሁት ይታያል። ይሄን ራሱን አንስቼ እዚህ ጋር አመጣሁትና እያሳየው ነው። የእነዚያን ከእናንተ በፊት የነበሩ ሰዎች ያላ መልእክተኛ እንዲህ ብለዋል። እነዛ ከአንተ በፊት የነበሩ ሰዎች መንገድ በርዝመትና በክንድ ተከተለ ወደ እንሽላሊት ጎድጓድ ከገቡ ተከተላቸው። እኛ ያላ መልእክተኛ ሆይ አይሁዶችና ክርስቲያኖችን አልን፣ እነርሱ ሌላ ማን ነው አለ። ታዲያ ይሄ ምን ማለት ነው? ተከተል ማለት ምን ማለት ነው? ተከተል አይደለም ተከተላቸው እያሉ እየተናገረ ነው። አንደኛ ሂዱና ከእነርሱ ተማሩ ይላል ነው ያልከው። የለም እንደሱ። እሺ ሂዱና ከእነርሱ ተማሩ ይላል የሚል የለም።
እኔ በነገራችን ላይ እዚህ እናንተን አልወቅሳችሁም። ቆይ አንዴ ዳኒ፣ ሁለተኛ ጥያቄ የሚጠይቅህ ተረጋጋ፣ ቀስ በል። እኔ ዳኒን አልወቅሰውም፣ ግን ይሄን የሚሰጧችሁን ዲያቆኖች ወላሂ ታዘቧቸው ምን ያክል ውሸታም እንደሆኑ። አሁን ይሄ ሲሰጧቸው ጊዜ ሂዱና ተማሩ ብሏቸዋል ብለው ነው የሚሰጧቸው። የተናገሯትን ቃል በቃል ነው መጥተው የሚናገሩት እነዚህ ልጆች። ግን ውሸታም እንደሆኑ ምን ያክል የሚዋሿቸው ዲያቆኖች እንዳሉ በዚህ መረዳት ትችላላችሁ። ቀጣፊዎች ማለት ነው። ወላሂ ላዝም በአይምሯቸው ላይ የተጫወቱባቸው ነው። ስትመጡ ጊዜ የሌለ ነገር እየሰጧችሁ ያሳዝናል። ለማንኛውም ወደ ጥያቄ ግባ ሂድ። እሺ ተረኛ ሌላ ክርስቲያኖች ስላሉ አንዴ እድል እንስጣቸው። ሌላ ክርስቲያን አለ መሰለኝ። ኦኬ ሁሴን መጠየቅ እችላለሁኝ? አንዴ እንትን ልበል ከተፈቀደልኝ። ኦኬ እኔ መጀመሪያ ምንድነው ማለት እንፈልገው አንዳንዴ ለምሳሌ እኔ አሁን መጽሐፍ ቅዱሳዊ እውቀት የለኝም፣ ግን አንዳንድ ደግሞ እንደዚሁ የምሰማቸው ነገሮች አሉ። ስለ እስልምና የምሰማቸው ነገሮች አሉ። እነሱ እንዲገቡኝ እጠይቃለሁ። እና ወንድሜ ምን አለ መሰለ አሁን ስጠይቅ የነበርከው ልጅ አንተን ጀጅ ማድረግ አልፈልግም፣ ነገር ግን በደንብ መጽሐፍ ቅዱሳዊ እውቀት ከሌለህ ባጠይቅ አሪፍ ነው። ምክንያቱም አሁን ሁሱ መልሶ አንተን ሲጠይቅህ አንተ ደግሞ መመለስ ባለመቻለ ፖለቲካ እየተሰራብህ ነው። ስለዚህ ከቻልክ እኔ አሁን አንድ ጥያቄ አለችኝ፣ እሷን ነው ጠይቄ የምወጣው እንጂ ስለ ባይብል ብጠይቀኝ አላቅም፣ ለማስረዳትም አልሞክርም። ምክንያቱም አልተማርኩም፣ አላነበብኩም። እንደዚሁ የማውቃቸው ነገሮች ደግሞ እነሱን ሽርፍራፊ ነገሮች እንጂ እሱ በደንብ ብዙ ነገር ሊያውቅ ይችላልና ነጥብ ያስጥላል። እና ወደ ጥያቄ ሲገባ በቀደም የጠየኩት ነገር ነበረ። ኦኬ አሁንም እኔ እዛ ላይ ነኝ። ሁሱ ቅድም የሆነ ልጅ እየጠየቀህ ነበረ የኢየሱስ ሙቷል ምናምን ስትለው የነበረው ልጅ ማለት ኢየሱስ በነቢያት ተነግሮለታል ወይ የሚል ነገር ጠይቀው ነበረ። እሱን አንደኔ እነግርህና ያው መልሼ እዛው ላይ እመጣለሁ የነብይነት ማስረጃ ላይ ማለት ነው። እየሰማኝ ነው? ይሰማል? ቀጥል ባይ እየሰማህ ዳራቆረጠ። ኦኬ እሺ። አሁን በትንቢተ ኢሳይያስ ላይ ድንግል የምትባል ሴት አለች። በትንቢተ ኢሳይያስ ላይ ማለት እሷ እስካሁን በድንግልና የተወለደ ያለ ወሲብ ያለ እንትን የተወለደ ኢየሱስ ነው እስካሁን ማለት። ከዛ በፊትም የለም ከኢየሱስ በኋላም የለም። እና እንትና ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች የሚለው ሌላ ማንንም አይደለም፣ እሱን ኢየሱስን ነው በድንግልና የጸነሰችው። ያ ማለት ምንድነው? አስቀድሞ በኢሳይያስ ላይ እንደሚወለድ ኢየሱስ እንደሚወለድ ተነግሯል ማለት ነው። ይህን በደንብ ከተነተን ነው ያስረዳናል። ምክንያቱም ድንግል የሚለው ቃል የሚያመላክተው በድንግልና የተወለደው እሱ ብቻ ስለሆነ ማለት ይሄ በቂ ነው ብዬ አስባለሁ። ያው ሌላ እንዳጠይቀኝ መጽሐፍ ቅዱስ ውስጥ እኔ አላቅም ሁሱ ግን ተመልሼ እንትን ስል አሁንም እኔ እዛ ላይ እንድታስረዳኝ እፈልጋለሁ። የምር እኔ ማወቅ አለብኝ። ገብቷል? እንደ አንድ ሰው እንደ ክርስቲያንም ሳይሆን በቃ እንደ ሰው እኔ ማወቅ አለብኝ። የትኛው ነው ትክክለኛው ሃይማኖት የሚለውን ነገር ማወቅ አለብኝ። ምክንያቱም የትኛውን ሰው ብጠይቅህ አንተን የትኛው ነው ትክክለኛው ብዬ ብጠይቀው እሱ እስልምና ነው የምትለኝ፣ ቄሱንም ብጠይቀው ክርስትና ነው የሚለኝ፣ ቡዲዝሙን ብጠይቀው ያው ቡዲስት ነው የሚለኝና ግን ያ ሳይሆን ከወገንተኝነት እኔ ነፃ ሆኜ ማወቅ ፈልጋለሁ ከተረዳኝ ማለት እና አሁንም ብዙ ነገሮች በቀደም ብለኛል። እነዛን ነገሮች በደንብ አይቻቸዋለሁ። ግን ነብዩ መሐመድ አሁንም የነብይነቱ እንትን ማረጋገጫ ከሌለው በጣም የዳቪንቺ መጽሐፍ ካነበብካቸው ከሰው አይምሮ በላይ የሚከብዱ ናቸው እና ነብዩ መሐመድም አንዴ ወዳልታ ይደረግ ኦኬ እንዴት አድርጋ
አውቃለሁ በአእምሯችሁ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንደጫኑባችሁ ክርስቲያኖች። ነገር ግን መታችሁ እውነታውን ከኛ ፊት ብታወሩ የነገሯቸውን ሁሉ ልክ እንዲህ እየመጡ እየከፈቱ ብናያቸው ውሸት ናቸው እንዳለ የሚነግሯቸው። ያ ሁሉ የሚሰራው በእናንተ ላይ ፖለቲካ ነው። መታችሁ ኢስላምን ልክ ህፃን እያለን እናቶቻችን ጭራቅ የሚባል አለ ውጭ ላይ እንዳትሄድ ይበላሃል ሲሉን እንደነግጣለን፣ እንፈራለን፣ ወደ ውጭ ማንወጣ። አእምሯችን ላይ የሆነ አደገኛ እንስሳ ቀርጸውብናል። ነገር ግን አእምሯችን እየበሰለ ስንሄድ ጊዜ ስናድግ ጊዜ ጭራቅ የሚባል እንደሌለ እኛን አውቀው እየተጫወቱብን እንደሆነ እንረዳለን። ልክ እናንተም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ እናት ጭራቅ ብላ እንደምታስፈራራ እናንተንም እንደ ህፃን ልጅ እየተጫወቱባቸው ነው። ይሄ ልታውቁ ይገባል። የእርሳቸውን መጥፎ ማንነት አድርገው በጭንቅላታቸው ላይ ቀርጸውባቸዋል። ነገር ግን ያንን እውነታ መቼ ነው አእምሯቸውን ከፈት አድርጋችሁ እስኪ ይሄ ነገር እውነት እንደሆነ እስኪ እንደው የተሰጠኝን ሁሉ የተጫንኩትን ሁሉ ይዤ ሙስሊሞች ፊት ልጠይቅ እስኪ እንደው ይሄን ነገር ብላችሁ እንድትመጡ ሁሌ በራችን ክፍት ነው። ገብታችኋል አይደል? ስለዚህ በእርሳቸው ላይ ለአእምሮ የሚከብድ ነገር ብለህ ልታነሳ የፈለግከውን ነገር ያስቆምኩህ ነቢ ሰለላሁ ዐለይሂ ወሰለም ለእኔ ቀይ መስመር ናቸው። ጥያቄ ካለ በስነ ስርዓት መጠየቅ ትችላለህ። በእርሳቸው ላይ እንዲህ ብሎ ሂሳብ የለም። እንዲህ ሰምቼ ነበር ይሄ ነገር እውነት ነው ወይ ብለህ በስነ ስርዓት መጠየቅ ትችላለህ። እፈቅድልሃለሁ። ገብቶሃል አይደል? ያ ሌላው ነገር ምንድን ነው? አንተ ቅድም ላነሳሁት ነገር ኢየሱስ ብሉይ ኪዳን ላይ መጠቀሱን ምናምን ብለህ ልታነሳ የፈለግከው ነገር አለ። እሱ ላይ ቅድም ስናነሳ የነበረው ነገር ምንድን ነው? ክርስቲያኖች ብዙ ጊዜ የሚያነሱት ነገር አለ፣ ጥያቄ አለ። እሱም ምንድን ነው? ነቢዩ ሙሐመድ ነቢይ ከሆነ ሰለላሁ ዐለይሂ ወሰለም ከእርሱ በፊት ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረለት ትንቢት እንፈልጋለን ይላሉ። ገብታችኋል አይደል? ሙሐመድ ይመጣል፣ ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረ ትንቢት እንፈልጋለን፣ ካልሆነ አንቀበልም። አንደኛ ይህ መስፈርት በመጽሐፍ ቅዱስ ላይ ያለው ወይ? አንድ ነቢይ ከመነሳቱ በፊት ቀድሞ ሌላው ነቢይ ስለ እርሱ መናገር አለበት፣ ካልሆነ ነቢይነቱ አይጸናም የሚል መስፈርት አለ ወይ? መጽሐፋቸው ላይ የለም። ሁለተኛ አለ በሚለው እንሄድሽ እንቀበላችሁና ይሄን መስፈርት ካመጣችሁ መጀመሪያ የእናንተ ነቢያት ወይንም ክርስቶስም ቢሆን ራሱ ይመዘን እስኪ። ቀድሞ ስሙን ጠቅሶ የተናገረለት ነቢይ አለ ወይ? አለ እያልክ ነበር ቅድም መጽሐፍ ቅዱስ ላይ። እንደው ለመሆኑ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረ ኢየሱስ የሚባል አምላክ ሰው ምናምን ተውት፣ እሱን እንዳው ተውት፣ ችግር የለውም። እንደው ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ አለ ወይ ከእርሱ በፊት? የለም ወፍ። ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ ካለ መናገር ይችላል። አለ ስሙን ጠቅሶ እንደዚህ ከኢየሱስ ክርስቶስ በፊት ኢየሱስ የሚባል ነቢይ ይመጣል ብሎ የተናገረ ሌሎች ክርስቲያኖች ሁሉ ይመኑ እስኪ። አንዲት ቦታ ላይ ኢየሱስ ይመጣል ተብሎ የተናገረ በስሙ የለም ብሎ ኪዳን ላይ ተስፋ ቁረጡ። ይህን የሚያለስ ክርስቲያን አለ? ሜተን አንሳ። እናንተ ላይ እንደዚህ ይላል ሁሱ እኛ ላይ ከሰጣኝ ማለት ነው። ወደኛ ትጠይቀኛለህ፣ ችግር የለውም። ሱራ ዕምራን ምዕራፍ 3 ቁጥር 49 ላይ ማለት ነው። ሄሎ ይሰማል? ይሰማል። አዎ ኢየሱስ ይመጣል ብሎ የተነገረ ትንቢት አለ ወይ በብሉይ ኪዳን? ሁሌም በብሉይ ኪዳን መነገር አለበት አንድ ነብይ ከእርሱ በፊት ስሙ ተጠቅሶ ከተባለ ይሄ መስፈርት ካለ ኢየሱስ ራሱ የጠራ ኢየሱስ ይመጣል የሚል ከሌለ ኢየሱስን ሐሰተኛ ነው ብላችሁ ልታምኑ ነው ማለት ነው። ይሄን ሚዛን በነቢያችን ሰለላሁ ዐለይሂ ወሰለም ላይ ብቻ ሳይሆን በራሳችሁ ላይ እስኪ እንመልከተው። ኢየሱስ የሚባል አካል ይመጣል ብሎ የተናገረ አለ ወይ በትንቢት? አንድ ጥቅስ ብሉይ ኪዳን ላይ ባቢሎን ሜታ አለ እኮ እኔ እኮ ቀጥላለሁ። ድንግል የሚለውን እመጣለሁ፣ ችግር የለውም። ኢየሱስ ይመጣል ብሎ የተናገረ ነብይ አለ በብሉይ ኪዳን? ዋንዳ ይመልስ። እኔ ልክ ወንድሜ እንዳለው ያን ያህል እውቀቱ የለኝም። እናንተ ላይ ግን ወደ 3 ቦታ ላይ ምናምን እኔ ከጌታ ዘንድ በተአምር ወደ እናንተ መጣሁ። ወደሱ እመጣለሁ፣ አብራራለሁ፣ ችግር የለውም። መልእክተኛ እንጂ ሌላ አይደለም። መጽሐፍም ላይ በነገራችን ላይ እንደዛ ሌላ አይደለም። ነው ሰላም ነው። የራስን አደብቅ ብሎ ምን ያደረገ? እኔ በኩራት ነው የራሴን የማስተምረው። መሲሁ በጣም ወደው ማቀፍ ነው። ወደሱ እንዳረብሽ ብዬ እኮ ነው ሚውት ያደረኩት፣ እንዳረብሽ ብዬ ነው እኮ ነው። ይኸውልህ ኢየሱስ ይመጣል የሚል በብሉይ ኪዳን ላይ አለ የሚመልስ ክርስቲያን የለም አይደለ? አንዲት ቦታ ላይ ኢየሱስ ይመጣል የሚል ብሉይ ኪዳን ላይ የለም። ተስፋ ከቆረጣችሁ በኋላ ችግር የለውም። ወደ ቁርአን ሂጄ ላውጣ። እስከዛ ድረስ ሰው አለ።
እሺ አንደኛ ይሄ ነው። ሁለተኛ ባቢሎን ይሰማል? አዎ ይሰማል። ድምፅ እንዳይረብሽ ነው ሚዩት ማረገው። ኦኬ እዛው ላይ የሚገርምህ ቀጣይ ገጽ ላይ ብታየው አማኑኤል ተወልዷል። እዚያው ላይ አማኑኤል ተወልዷል። እዚያው ኢሳይያስ ነው። እሺ ኢሳይያስ 79 ነው አይደል የሰጠኸኝ? ኢሳይያስ 79 አይደለም 7:14 7:14 እሺ 8 ላይ ሄደህ ብታየው ኢሳይያስ 8:8 ምን ይላል? አንብበው። እዛው ላይ አማኑኤል ተወልዷል። እሺ ወንድሜ ታች ያለው እስኪ አውጣና አንብብ እስኪ። ኢሳይያስ ስንት ነው ያልከው? ኢሳይያስ 8:8 እዛው ቀጣይ ገጽ ላይ አማኑኤል ተወልዷል። እዛው አማኑኤል ማለት እዛው እግዚአብሔር ከኛ ጋር ነው። ኢሳይያስ 9:6 ኢሳይያስ 8:8 አንብበው እስኪ ምን ይላል? ቀጣይ ገጽ ላይ እነሱ እስከሚያመጡ እኔ ማወቅ የምፈልገው ነገር አለ። መጠየቅ እችላለሁ? እሱ ጠይቀሽ። ያው እንደ ወንድሜ እውቀቱ የለኝም። ገብቶሃል አይደለ? እንዲህ ነው ብለህ ብጠይቀኝ ምንም የምመልስልህ ነገር ስለሌለ ሁልጊዜ ቅን የሚሆንብኝ በሙስሊሞች ላይ ቅን የሚሆንብኝ ነገር ስላለ አንተ ግልጽ አድርገህ እንድታስረዳኝ ነው የገባሁት ማለት ነው። ጥያቄ ልክ እንደ ኦርቶዶክሶች በእናንተም 10 ትእዛዛቶች አሉ አይደለ? እናንተ እስልምና ውስጥ ላይ እንደ ኦርቶዶክሶች ሳይሆን ኦርቶዶክስ አዲስ ኪዳን ላይ እንዲህ ብሎ ሂሳብ የለም። ያ በሙሴ ሕግ ላይ ነው ያለው። ችግር የለውም። 10ቱ ትእዛዝ አሉ በእኛ። በቃ ከ10ቱ ትእዛዛት ውስጥ አንደኛው አታመንዝር ነው አይደል? ይሰማል አይደለ? አዎ ይሰማል። ስለዚህ ከእናንተ ኡስታዞች ሲያስተምሩ አንድ ሰው አመነዘረ እንደው ሰዓት እንዳልገልብህ አመነዘረ ለማለት አልጋ ቤት ገብቶ ብታየው በአንድ ምስክር፣ በሁለት ምስክር፣ በሶስት ምስክር አይበቃም። አራተኛ ምስክር እንትን ካላለ ይህ አመነዘረ አይባልም የሚል አስተምሮ ሰምቻለሁ ከእናንተ ኡስታዞች ማለት ነው። ስለዚህ ይህን አመንዝራን የሚደግፍ አይሆንም ወይ? በአንድ ሰው እንትን ከተመሰከረ ለምን አይበቃም? እስከ 4 መሄድ ለምን አስፈለገ? አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ማለት ነው። ልቀጥል? አዳምጥ መልሱንና ወደ ቀጣይ ትሄዳለህ። እሺ ይህ የዝሙትን ማበረታታት አይሆንም ወይ ነው። በመጀመሪያ በእስላም በጣም አጸያፊ ከተባሉ ኃጢአቶች እንደሆነ እስልምና ቁርአንም ሐዲስም ያስተምራል። አዳምጥ። ገብቶሃል አይደል? ዝሙትን ማበረታታት ማለት ምን ማለት እንደሆነ ተምረህ ትሄዳለህ ኢንሻአላህ። አንደኛ እሱ የመጀመሪያ ጠየቀው ላይ ምንድነው በአንድ ሰው ላይ ባልዋለበት ውሏል ብለን እንዳንቀጥበት የተደነገገው ትልቅ የሆነ ህግና ጥንቃቄ ነው። አንድ ሰው ከሜዳ ተነስቶ ሄዶ ሲገባየውና የሆነች ሴት ጋር ዝሙት ሰርተዋል ቢል ምን ትላላችሁ ያ ጀማ? በቃ ለምን ሲባል ክላስ አብረው ገብተዋል። ስለዚህ ዝሙት ሰርተዋል። ይሄንን አይምሮ ይቀበለዋል? ላ ይሆንበት እሱ ገብቷል። የግዴታ ምስክር መኖር እንዳለበት ያንን እያረጋገጠ ነው አላህ ሱብሓነሁ ወተዓላ። እንዳውም በሰዎች ላይ ባልዋሉበት ውለዋል ብለው ሰዎች እንዳይናገሩ የሚያስጠነቅቅ የሰውን ክብርን የጠበቀ የሆነ ህግና ስርዓት ነው ምስክሮች እንደዚህ መብዛታቸው። ይሄ ነው ከኢስላም ያለው አንጻር። ስለ ዝሙት ምን ይላል እስልምና? ለመሆኑ ዝሙትን አበረታታል ወይ ወደሚለው እንምጣ። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትቅረቡ። እንዴት አድርጉታል? ወላ ተቅረቡ ዚና፣ ዝሙትን አትቅረቡ፣ ኢነሁ ካነ ፋሒሸተን ወሳአ ሰቢላ፣ እርሱ አጸያፊ ስራና እንዲሁም መንገዱ የከፋ ነው አለ። ገብታችኋል? አላህ በቁርአን ላይ ሐራም የሚያደርግባቸው ቃላቶች በርካታ ናቸው። አንደኛ ይሄ ሐራም ነው ተጠንቀቁት ይላል። ሁለተኛ ደግሞ አትቅረቡት ብሎ ያስጠነቅቃል። አትቅረቡትና ሐራም ነው በጣም የተለያዩ ናቸው። ሕክማቸው አንድ ነው። በእርግጥ ሁሉም እርም ማድረግን የሚያሳዩ ናቸው። ግን የሁለቱ አገላለጽ በጣም የተለያየ ነው። ሐራም ነው ካለ እርም ነው፣ አትቅረበው ነው። በቃ አትስራ ነው፣ እርም ነውና አትስራ።
ወላ ተቅረቡ ብሎ ግን ሲገልጽ ጊዜ ነገሩ በጣም ከባድ አጽንቶ እየተናገረ ነው። አትቅረቡት ነው፣ አትስራው ብቻ አይደለም። ተመልከቱ፣ እንዳትቀርበው በጣም ራቀው ብሎ የገለጸው እንዳውም ትልቅ ኃጢአት ቢኖር በቁርአን ላይ እርሱን ነው። እንዲሁም አስካሪ መጠጥን፣ ሁለቱን በጣም ራቋቸው እንዳትቀርቧቸው ብሎ ይናገራቸዋል። ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ። ስለ አስካሪ መጠጥ ሲናገር ራቁት አለ። ስለ ዝሙት ሲናገር ራቁት እንዳትቀርቡት አለ። ሁለቱን በጣም አጽንቶ በጣም ሐራም ከሚለው በላይ አድርጎ ነው እንዳውም የገለጻቸው። ስለዚህ የዝሙትን በር የዘጋ የሆነ ሃይማኖት ቢኖር ኢስላም ነው። ያ ነው ዝሙትን የሰራ ሰው ወዴት ይሄዳል የሚለውን ኢስላም ሲናገር ምን አላል? ኢነሁ ካነ ፋሒሸተን ወሰአ ሰቢላ አለ። መንገዱም የከፋ ነው፣ ወደ ገሃነም ነው የሚወስደው አለ። እንደ መጽሐፍ ቅዱስ ግን ስንሄድ ኢየሱስ ክርስቶስ ምን አለ? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እነ ዘዋኒ የስቢቁነኩም ኢላ መለኩቲላህ አለ። ኢየሱስ ክርስቶስ ምን አለ? አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል አለ። ያሰላ የአረበኛውን ላይ ምን ይላል? እነ ዘዋኒ ዝሙተኞች የስቢቁነኩም ኢላ መለኩቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ከዝሙት እንዳው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ አይብራ ያለው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል። አንደኛ ይሄ ነው። አንድ ባክ የሚታ አድርገ ሁለት አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል፣ ምድር ላይ ያሰርተዋል። መጽሐፍ ቅዱስ ላይ ላሳያችሁ ነው ማስረጃ። ዳዊት የሚባል ነቢይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች፣ ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮ ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነቢይ ነው። ተመልከቱ። እቤቱ አስገባትና ከዛ ተገናኛት፣ አስረገዛት፣ አስጠነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣው ተመልከቱ። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ፣ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አለው። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁ በእስራኤል ሕዝብ ሁሉ ፊት አለው። እግዚአብሔር ምን አደረገ? የዳዊትን ንጹህ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖቹን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝሙት አሰራባቸው። ማስረጃ ላሳየ። አንድ ጊዜ አውጥቼ የታድርግ ሚዮት አድርገው ማስረጃ ላሳያችሁ እግዚአብሔር ዝሙት እንዳሰራ። ተመልከትና እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ አለ። በአደባባይ ለዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይህን በስውር አድርገሃል። እኔ ግን በገሃድ አንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ፣ ያ ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶችን ለዚያው በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው።